ይህ አዋዜ ልዩ ሰበር ነው። የአሜሪካው ፕሬዝደንት ዶናልድ ትራምፕ በዋሽንግተንና በቴህራን መካከል የሚካሄደው ድርድር ከከሸፈ እስራኤል የኢራን ቦሊስቲክ ሚሳይል ፕሮግራም ላይ ጥቃት ብትከፍት አሜሪካ ትደግፋለች ሲሉ ለጠቅላይ ሚኒስትር ቤንያሚን ኔታንያሁ ባለፈው ታኅሳስ ወር የማር-ላጎ ስብሰባቸው ወቅት እንደነገሯቸው ሲቢኤስ ኒውስ የተባለው የአሜሪካ ቴሌቪዥን ገለጸ። ሲቢኤስ ለጉዳዩ ዕውቅና ያላቸው ምንጮችን ዋቢ በማድረግ ያቀረበውን ዘገባ የጠቀሰው ኢራን ኢንተርናሽናል ከሁለቱ መሪዎች ውይይት 2 ወር በኋላ አሁን በከፍተኛ የአሜሪካ ባለሥልጣኖችና በስለላ ማኅበረሰቡ መካከል በኢራን ላይ ስለሚካሄደው አዲስ የእስራኤል ጥቃት ድጋፍ የሚሰጡበትን ሁኔታ እየተነጋገሩ ነው ብለዋል። ውይይታቸው እስራኤል ጥቃቱን ታካሄዳለች ወይስ አታካሄድም በሚል ላይ ሳይሆን በጥቃቱ ወቅት የእስራኤል የጦር ጀቶች አየር ለአየር ነዳጅ መሙላትና ጀቶቹ ወደ ኢራን በሚያደርጉት በረራ ከሚያልፉባቸው አገራት የበረራ ፍቃድን ማግኘት ጨምሮ ዋሽንግተን ማገዝ በምትችላቸው ነጥቦች ላይ ያተኮረ ነው። ይህ በእንዲህ እንዳለ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የቦሊስቲክ ሚሳይል ፕሮግራሟ ላይ ገደብ መጣልን ጨምሮ ኢራን ስምምነት ላይ ለመድረስ ማድረግ የሚጠበቅባትን ቁልፍ ሁኔታዎች በዛሬው ዕለት ዘርዝረዋል። ከኢራን ጋር በሚደረስ ማንኛውም ውል ላይ ያለኝን ጥርጣሬ መግለጼን ከእናንተ አልደብቅም አለው ኔታንያሁ። 51ኛው ዓመታዊ የብሔራዊ አመራር ተልእኮም የፕሬዝደንቶች ጉባኤ ፊት በዛሬው ዕለት ባደረጉት ንግግር እስራኤል ውስጥ ምክንያቱም አሉ ሲቀጥሉም ምክንያቱም እውነቱን ለመናገር ኢራን የምትስማማው በአንድ ነገር ላይ ብቻ ነው፣ ይዋሻሉ፣ ይቀጥፋሉ ብለዋል የሀገሪቱን መሪዎች። ከእነሱ ጋር የሚደረስ ማንኛውም ስምምነት ለእስራኤል ብቻ ሳይሆን ለአሜሪካና ለቀሪው ዓለም ደህንነት ሲባል እጅግ አስፈላጊ የሆኑ አያሌ ነጥቦችን ማሟላት አለበት ብለዋል። የመጀመሪያው አሉ ጠቅላይ ሚኒስትሩ ሁሉም የበለጸገ ዩራኒየም ከኢራን እጅ መውጣት አለበት። ሁለተኛው ደግሞ የማበልጸጉን ሂደት ማቆም ሳይሆን ምንም አይነት የማበልጸግ ችሎታ መኖር የለበትም። ዩራኒየምን ማበልጸግ ያስቻሉ መሣሪያዎቿና መሠረተ ልማቶቿ ሁሉ መፈራረስ አለባቸው ብለዋል። የኢራን ቦሊስቲክ ሚሳይል ፕሮግራምን በተመለከተም በምህጻረ ቃል ኤምቲሲአር ተብሎ የሚታወቀው የሚሳይል ቴክኖሎጂ ቁጥጥር ተቋም የሚደነግገው የ300 ኪሎ ሜትር ገደብ ተፈጻሚ ሊሆንባት ይገባል ብለዋል። የኤምቲሲኬ የ300 ኪሎ ሜትር ገደብ አለ። ኢራን በዚህ ገደብ ልትገዛ ይጠበቃል። ይሁንና እየተገዛችበት አይደለም ብለዋል ኔታንያሁ። ከኢራን ጋር የሚደረስ ማንኛውም ስምምነት ለክልላዊ አጋር ቡድኖቿ የምታደርገው ድጋፍንም ማጤን አለበት ባይ ናቸው። በአራተኛ ደረጃ አሎ ኔታንያሁ ሲቀጥሉም ኢራን የገነባችውን የሽብር ተራዳ ታፈራርስ። ተፈረካክሷል፣ ግን አሁንም አለ። ለማገገም እየጣረ ነው። ራሷ ኢራን ለማገገም እንደምትፍጨረጨረው ብለዋል። ይህም ሁሉ ቢሆንም እንኳ አሎ ኔታንያሁ ቁጥጥርና ክትትል በጥብቅ አስፈላጊ ነው ይላሉ። የመጨረሻው ነገር ሮናልድ ሬገን ሶቪየት ኅብረትን በተመለከተ ያላቸው አባባልና እምነትን ማስታወስ ነው። እመኑ ግን አጣሩ፣ ተጠራጠር ግን ሁሌም አጣሩ የሚል። ስለዚህ ከምር የሆነ ቁጥጥርና ጠንካራ ምርመራዎች መኖር አለባቸው ብለዋል። በተያያዘ ዜና የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ በኢራን አሜሪካ ፍጥጫ የዲፕሎማሲና የድርድር መፍትሄ እንደሚፈልጉ አስታወቁ። አሁን እየተነጋገርን ያለነው ከስር ነቀል ሺያ ቀሳውስት ጋር ነው። ጂኦፖለቲካል የመልካ ፖለቲካ ውሳኔዎቻቸውን በሃይማኖታዊ እምነት ላይ ብቻ አድርገው ከሚወስኑ ሰዎች ጋር ነው የምንደራደረው። ስለዚህም በጣም የተወሳሰበ ነው ብለዋል። አያይዘውም ከኢራን ጋር ተደራድሮ በስኬት ውል የተፈራረመ ማንም አገር የለም፣ እኛ ግን እንሞክራለን ብለዋል።
ስሎቫኪያ ብራቲስላቫ ከተማ ውስጥ ከስሎቫኩ ጠቅላይ ሚኒስትር ሮበርት ፊቶ ጋር በመሆን በሰጡት ጋዜጣዊ መግለጫ ዛሬ። በሌላ ዜና የኢራን መከላከያ ሚኒስትር ጎላም ሬዛ ጃላሊ እስላማዊ ሪፐብሊክ ኢራን በአሜሪካና በእስራኤል ለሚደገስላት ማንኛውም አይነት የውጊያ ትዕይንት ሙሉ በሙሉ ዝግጁ ናት ሲሉ ተናገሩ። የሀገሪቱ ሚዲያ እንደዘገበው በፋርስ ባሕረ ሰላጤ አሳልየ ውስጥ በተካሄደ የኬሚካል ድንገተኛ አደጋ ልምምድ ላይ ሲናገሩ የኢራን መከላከያ ዕቅድ ከዋሽንግተንና ከእስራኤል የሚመጡ ስጋቶችን ወደ መበገር ደረጃ ገፍቷቸዋል። ማለትም ጠላቶች እርምጃ ከመውሰዳቸው በፊት መዘዙ የሚያስከትልባቸውን ዋጋ አስቀድመው እንዲያሰሉ አስገድዷቸዋል ብለዋል። ጠላት ሊፈጥራቸው የሚችለውን የአውደ ውጊያ ባሕርያት ሲገልጹ ማስፈራራትና ድርድርን ለማስገደድ ያለሙ የሚዲያ ጫናና ዛቻዎች እንዲሁም ውሱን የጦር እርምጃዎችና ሰፊ ክልላዊ ጦርነት የመጫር ሙከራዎች ናቸው ብለዋል። ጃሊል እንዳሉት ከፍተኛ አደጋ ሊደርስባቸው በሚችሉ ዘርፎች የኬሚካልና የኒውክሌር ኢንዱስትሪን ጨምሮ የመከላከያ ሕጎች በጽኑ ተጠናክረዋል። እንዲህ አይነቱ ልምምድም ድክመቶችን አውቀን ለመለየትና በቀውስ ጊዜ የምንሰጠውን ምላሽ ቅንጅት ለማሻሻል ነው ብለዋል። በተያያዘ ዜና የኢራን ውጭ ጉዳይ ሚኒስቴር በሰጠው መግለጫ ቴሄራን ከዋሽንግተን ጋር በምታደርገው ውይይት ውስጥ ከኢኮኖሚያዊ ትብብር እስከ ነዳጅና ጋዝ ማውጣት መዋለ ንዋይ ብሎም የአውሮፕላን ግዢ ድረስ ሐሳብ ሆነው ቀርበዋል ሲል የኢራን ሚዲያ ዘግቧል። በኢራን ውጭ ጉዳይ ሚኒስቴር የኢኮኖሚ ዲፕሎማሲ ምክትል ሚኒስትር ሐሚድ ጋንባሪ ለኢራን የንግድ ምክር ቤት እንደተናገሩት ድርድሩ በኤነርጂ፣ በጋራ የጋዝና ነዳጅ መስኮች ፈጣን ትርፍ በሚያመጡ የማዕድን መዋለ ንዋይና የከተማ ልማትና አውሮፕላን ግዢን ያካትታል ብለዋል። የሚደረሰው ስምምነት ዕድሜ እንዲኖረው አሜሪካ ከፍተኛና ፈጣን ኢኮኖሚያዊ ትሩፋቶች ወይም ጥቅሞች ማግኘቷ አስፈላጊ ነው ሲሉ አክለዋል። ከዚህ በፊት ለነበሩ ስምምነቶች መክሸፍ ከፊል ምክንያቱ አሜሪካ የኢኮኖሚ ጥቅሞቿ የተረጋገጠባቸው ስላልነበሩ ነው ብለዋል። ማንኛውም አዲስ ስምምነት ዘላቂ እንዲሆን ለአሜሪካ ፈጣንና ከፍተኛ ጥቅሞች የሚያመጣ መሆኑን ማረጋገጥ ያስፈልጋል። ያቀረብነው ፕሮፖዛል ወይም ሐሳብም ይሄ ነው ከድርድሩ ጋር ይላሉ። በስምምነቱ ምክንያት የሚለቀቀው የኢራን በማዕቀብ የታገደ ገንዘብም ለምልክታዊነት ወይም አደረጉ ለመባል ሳይሆን በተጨባጭ የምንጠቀምበት መሆን አለበት። ወይ ደረጃ በደረጃ የሚለቀቅልን አሊያም በአንድ ጊዜ የሚሰጠን ብለዋል።